በኢትዮጵያ ታሪክ ለመጀመሪያ ጊዜ የሚዲያ ነጻነት በህግ የታወጀውም ሆነ በተግባር የታየው በእሳቸው ዘመን ሲሆን ቢያንስ እስከ 1998 ዓ.ም ድረስ ከ14 ዓመታት በላይ በየትኛውም ዘመን ታይቶ በማይታወቅ ደረጃ ቢያንስ የህትመት መገናኛ ብዙሃን በግል ዘርፍ ተስፋፍቷል። ባለጠመንጃም ማጅራት መችም ኢሰፓም ኢሃፓም የነበረው ሁሉ ጋዜጠኛ ሆኖ በነጻነት እንዲሰራ እሳቸውንና መንግስታቸውን ብቻ ሳይሆን ቤተሰባቸውንና ዘርማንዘራቸውን እየዘለፈና እየሰደበም እንዲኖር ተፈቅዶለት ነበር። የ3000 ዓመት ታሪክ አለኝ በምትለውና ማንበብና መጻፍ ከጀመርኩ ብዙ ሺህ ዓመት አስቆጥሬያለሁ የምትለው ኢትዮጵያ የሚዲያ ነጻነትና የግል ሚዲያ የሚባልን ጉዳይ ያየችው በአቶ መለስ የጠቅላይ ሚኒስትርነት ዘመን ሲሆን ይህም ቢያንስ ከ14 ዓመታት በላይ ያለ መንገራገጭ ተጉዟል። የ1997ቱን ምርጫ ተከትሎ በተፈጠረ ቀውስ በ1998 ዓ.ም በርካታ የሚዲያ ሰዎች ለእስር ተዳርገው የሚዲያ ነጻነት በከፍተኛ ደረጃ ቢዳከምም እሳቸው ግን ለሀገር ውስጥም ሆነ ለውጭ መገናኛ ብዙሃን የሚሰጡትን ቃለ ምልልስና መግለጫ እንዲሸሹ አላደረጋቸውም። ብዙዎች ከማይዘነጓቸው ቃለ መጠይቆች መካከል ከቢቢሲው የሃርድ ቶክ አዘጋጅ ስቴፈን ሳከር ጋር